ኢየሱስ ክርስቶስ የተሰቀለበትን መስቀል ለማግኘት ንግስት እሌኒ ደመራ ደምራ ጭሱ ባረፈበት ተራራ ቁፋሮን የጀመረችበትን ዕለት መነሻ የሚያደርገው የመስቀል ደመራ በዓል ሲከበር ምዕመኑ በጋራ ተሰብስቦ ችቦ በማብራትና በዝማሬ ያከብረዋል። የመስቀል በዓል ኢየሱስ ክርስቶስ ለሰው ልጆች ሁሉ የከፈለው ዋጋ እየታሰበ የሚከበር በዓል ነው። ሴት ወንድ በሚል ጾታን የማይለይ ሃይማኖትና ዘርን የማይለይ እንግዲህ ለሁሉም ሰው ነው አይደለ? ክርስቶስ የተሰቀለው የሞተው ለዓለሙ ሁሉ ነው። ስለዚህ ለዓለሙ ሁሉ የተሰቀለው ክርስቶስ ለሰው ልጆች ሁሉ የተከፈለ በረከትን የተከፈለ አምላካዊ ስጦታን ያ እየታሰበ የሚከበርበት በዓል። ስለዚህ ያ አንድነት ያ ፍቅር ያ ሰላም የተሰጠው ለሰው ልጆች ሁሉ ነው። ስለዚህ የሰው ልጆች ሁሉ ምንም እንኳን ዛሬ ላይ በክርስትና ስንኖር በዘር በቋንቋ በነገድ ብንለያይም ይሄ ማንነታችን ነው አይደለ? ሰው በተፈጥሮ በማህበራዊ ኑሮ ሲኖር የሚከሰቱ የሚገለጡ መገለጫዎች ቢሆንም ሰው በመሆናችን ግን አንድ ነን። ኢትዮጵያ ለመጀመሪያ ጊዜ በማይዳሰስ የዓለም ቅርስነት ያስመዘገበችው የመስቀል በዓል ለመመዝገቡ ምክንያት ከሆኑት መካከል አሰባሳቢነቱ አንዱ ነው። በዓለም አቀፍ ቅርስ የማይዳሰስ ባህላዊ ቅርስ ሆኖ እንዲመዘገብ የተለያዩ ምክንያቶች አሉት። እንግዲህ ከመክንያቶቹ መካከል አንዱ ማሰባሰቡ አብሮነትን ማበረታታቱ በዋነኝነት ይጠቀሳል። እንግዲህ መስቀል ከዚህ ጋር ተያይዞ የተራራቁ የቤተሰብ አባላትን ወይም የማህበረሰብ ክፍሎችን የሚያገናኝ አብሮነትን የሚያጠናክር እንደዚሁም ደግሞ ማህበራዊ ችግሮች ጭምር ሳይቀሩ የሚፈቱበት ወጣቶች የሚገናኙበት የሚተጫጩበት እንደዚሁም ደግሞ የጋብቻ ስነ ስርዓት የሚፈጸምበት በአጠቃላይ አሰባሳቢ የሆነ ክብረ በዓል ነው። መስቀል በዓል ባለው ማህበራዊ ፋይዳ በተለያዩ አጋጣሚዎች የተራራቀ የሚገናኝበትና የተፈጠሩ አለመግባባቶች የሚፈቱበት ነው። ይህም ለአሰባሳቢነቱ የራሱ አበርክቶ አለው። ከዘመን መለወጫ ጋር ተያይዞ ስለሆነ አዲስ የሆኑ መልካም ምኞቶችን በባለፈው አመት ላይ የተፈጠሩ አለመግባባቶች በእርቅ የሚፈቱበት ክብረ በዓል ስለሆነ የበለጠ አሰባሳቢ ይሆናል ማለት ነው። ከዚህ ጋር ደግሞ ተያይዞ ከመስቀል ክብረ በዓል ጋር ተያይዞ የተለያዩ ማህበራዊ ክዋኔዎች የሚከወኑት በመስቀል ወቅት ነው። ከሰርግ ጋር ተያይዞ ማህበረሰብ በጋራ የሚሰባሰብበት እንደዚሁም ደግሞ በጋራ የሚያከብርበት ከመስቀል ክብረ በዓል ነው። የመስቀል በዓል ከሃይማኖታዊ ስርዓቶች ባለፈ ባህላዊ ክዋኔዎች ያሉትን በመሆኑ ሰዎች በጋራ ሆነው ወደ አደባባይ ወጥተው የሚያከብሩትን በዓል ጭምር ነው። የሀገራችን ደቡብ ኢትዮጵያ ላይ የራሱ የሆኑ ባህላዊ እና ማህበራዊ ክዋኔዎች አሉት የራሱ። በሰሜን ደግሞ የሀገራችን ክፍል ደግሞ የራሱ የሆነ ማህበራዊና ባህላዊ ክዋኔዎች አሉት። በዓሉ አንድ መስቀል ክብረ በዓል ቢሆንም ማለት ነው። ስለዚህ ይሄ መስቀል ክብረ በዓል ምንድነው? ሁሉም የማህበረሰብ ወይም ደግሞ የህብረተሰብ ክፍል በራሱ ተሳትፎ እንደራሱ የአኗኗር ወግ ስርዓትና ባህል የሚከውነው የሚሳተፍበት ክብረ በዓል ስለሆነ የበለጠ ማህበረሰቦች አንድነትን እንዲፈጥሩ እርስ በርስ እንዲተሳሰሩ እርስ በርስ ደግሞ በጋራ ከበዓሉ ጋር ተያይዞ ያሉ ክዋኔዎችን በጋራ በአደባባይ እንዲከውኑ እድሉን ያመቻቻል ማለት ነው። የመስቀል በዓል ከሃይማኖታዊ አከባበሩ ባለፈ ማህበራዊና ባህላዊ እሴቱን ሳይለቅ ለቀጣዩ ትውልድ እንዲተላለፍ እየተሰራ ነው። ሀገር ማግኘት የሚገባትን ማህበራዊና ኢኮኖሚያዊ ጠቀሜታ ማጎልበት የሚገባል ከፋና ቴሌቪዥን ጋር ቆይታ ያደረጉ እንግዶች ሐሳብ ነው።